ልጁንም አድኝለት ከቤት ውጣ ሊለኝ ነው። አይ እንደዛም አይሆንም። እዚህ ነው የምትኖረው። ግን ምን ማርኮን ዲናን በጣም ተበሳጨባት። ይኸውልሽ አንድ ባንድ አብርሃም ከቁጥጥርሽ ስር እየወጣ ነው ብሎም ሲላትኝ ዲናም በፍጹም አብርሃም ከቁጥጥሬ አልወጣም እንዲሁም ደግሞ ሊወጣ አይችልም ብላም ትለዋለች። ይህንን በምትናገረው ሰዓት ይኸውልሽ ታዲያ እንግዳውስ እንደ በፊቱ ቢሆን ነው የኔ ልብስ ወጥቶ ሲወድቅና እንግዲህ ደግሞ ክፍሌን ሲያስለቅቁኝ ዝም የምትዩ አብርሃም እንደ ድሮ ብታዝዥበት ወይም ደግሞ በአንቺ ቁጥጥር ስር ቢሆን በፍጹም ይህን ነገር አያደርግም ነበር። የኔን ክፍል ማንም ይህን አክል ጊዜ ነክቶት አያውቅም ነበር። አሁን ግን የእዝራ የሚባል ሰው መጥቶ ክፍሌን ያስለቀቀኝ፣ ስለዚህ አንድ ባንድ ደግሞ ሁሉንም ነገር ያሳጣናል ብሎም ይላታል። ዲናም በፍጹም ይብልህ ይህ ሊሆን አይችልም፣ እኔ ሁሉን ነገር አስተካክላለሁ ብላም ትነግረዋለች። ማርኮንም በጣም ይበሳጭበታል። በተለይ ደግሞ አብርሃም የእንግዳ ማረፊያ ውስጥ ተቀመጥ ብሎም ሲለው በጣም ነበር የተናደደው። እናም በቃ አይ እኔ እንኳን መሄድ አለብኝ፣ ምክንያቱም ደግሞ ነገ ደግሞ ሌላ ሰው ከመጣ ወይም ደግሞ የቀድሞ ሚስትህ ወንድም ከመጣ ስለዚህ ያንን ልታስለቅቀኝ ስለምትችል እናም አሁኑኑ ብሄድ ይሻለኛል ቢቀርብኝ ይሻለኛል ብሎም ይላታል። ይህንን ሲናገራትም በጣም ተናዶና እንዲሁም ተበሳጭቶ ነበረ። አብርሃምም ይህንን የተናገረው በጣም ተበሳጭቶ አብርሃም እየሰማም ነበር ተደብቆ። አብርሃም ግን እውነቱንና እንዲሁም ደግሞ ዲናና ማርኮን የመጨረሻ ከቤት ውልቅ ብለው ሊወጡ ትንሽ ቀናት ስለቀረው እሱም ይህንን ነገር ሰምቶ ምንም ነገር አልተናገረም። አብርሃም አሁን ላይ ምንም ነገር ያላወቀ መስሎ እያስመሰለ ይገኛል። ለዲና በፍጹም ይሄ ነው ብሎ መናገር አልፈለገም ነበር። እናም አብርሃም ታምም ያለው በሚለው ሰዓት በመጀመሪያ ዶክተሩን ሂዶም ያናግረዋል። እናም ይኸውልህ ሚስቴን ይዣል ልመጣ ነው፣ እናም ምርመራ እንድታደርግላት ፈልጋለሁ ብሎም ይለዋል። ይህንንም እሺ በማለት ወይም ደግሞ እናም አንቺም ሕክምና ማድረግ አለብሽ ብሎም ሲላትኝ እሷ ግን የሳምባ ወይም ደግሞ የሌላ ህመም ተብላ ነበረ ሕክምናውን ያደረገችው። ነገር ግን ደግሞ ይህ ደግሞ ዶክተር በመጀመሪያ ተጠይቆና እንዲሁም ደግሞ ተመክሮ ስለነበረም ስለዚህ ምንም ነገር ማድረግ አልተቻለም ነበር። እናም በስተመጨረሻም አብርሃም እያደረገው ዲና እንድትመረመር ነበረ። ምርመራውን ከወሰደችም በኋላ ልክ ከአብርሃም ጋር እንደማይተዋወቁ ነበር ከዶክተሩ ጋር እያስመስልም ያለው። ዲናም እውነት መስሏታል። አብርሃም እየታመመም መስሏታል። እናም አብርሃም አሁን ላይ ወይዘሮ ዲና እባክሽን ወደ ውጭ መውጣት ትችላለሽ ብሎም ይላታል። ይህንን ሲላትኝ ምን ነው ችግር አለ ወይ አብርሃም ምን ሆነ ምን ችግር ተገኘበት ብሎም ስትል አይ በፍጹም ምንም አይነት ችግር የለበትም፣ ነገር ግን ደግሞ እኔ እሱን ብቻውን መናገር ስላለብን ነው፣ እናም ይቅርታ አርግልኝና ወደ ውጭ መውጣት ብትቼ ብሎም ይላታል። እሷም እሺ ብላ ወጥታ ማርኮን ጋር ነበር የደወለችው። ማርኮን ጋር ደውላም አብርሃም በጣም እንደታመመና እንዲሁም ደግሞ በዛው ቢቀርም ደስ እንደሚላትኝ ትነግረዋለች። እናም ግን ደግሞ ምርመራ አድርጌ ነበር በጣምም ደነገጥኩኝ ብላም ትለዋለች። ይህንን እያወራች እያለ ዶክተሩ ግን ለአብርሃም የነገረው ነገር ዜናው በጣም ከባድ ነበረ። እናም አቶ አብርሃም በጣም አዝናለው፣ ባለቤትህ ምንም አይነት ነፍሰ ጡር አይደለችም ብሎም ይነግረዋል። ይህንን ሲነግረው አብርሃም ራሱን መቆጣጠር አቃተው። በመጀመሪያም ልዩና እንዲሁም ደግሞ በተለይ ዶክተር ርብቃ ሲነግሩትኝ ይህንን ነገር በፍጹም መቋቋም አልችልም ብሎ ራሱን ስቶም ወድቆ ነበር። ዲናና እንዲሁም በተለይ ደግሞ ልዩና እንዲሁም ደግሞ ዶክተር ርብቃ በጣም ደንግጠውም ነበር። አብርሃም እባክን ተረጋጋ፣ ምን ነው ባልነገርክንህ እስከ ማለት ድረስ ደርሰውም ነበር። አብርሃምን አረጋጉት። አብርሃም ከተረጋጋም በኋላ ምን ማድረግ እንዳለበት ወደ ራሱን ሰብሰብ አድርጎ ማሰብ ጀመረ። ያሰበውም ደግሞ እንዲህ በቀጥታ መናገር በፍጹም እንደሌለበት ነበር። እናም ዶክተር ርብቃም ይኸውልህ አብርሃም ዲና በጣም ብዙ ነገር ታደርጋለች፣ አሁንም ቢሆን ነገሮችን ሁሉ ልታፍናቸው ትችላለች፣ ስለዚህ በራስ መንገድ ብታውቅ ጥሩ ነው ብላም ስትለው አብርሃምም እነሱ እንደፈሩ አስመስሎ ይነግራታል።
እናም በፍጹም እኛ አንፈራም፣ ዲና ምንም ነገር አታደርገንም፣ ግን ደግሞ በራስ መንገድ ብታቅ የተሻለ ነው ብላም ለማንኛውም እኔም ባትሉትም እናንተ እንደነገራችሁኝ በፍጹም አልናገርም ብሎም ነበር ይህን ድርጊት ያደረገው። እናም ሁሉን ነገር ቻለው። በስተመጨረሻም ግን ደግሞ ዲና ገባች። እናም እባክን ዶክተር እንዴት ነው ባለቤቴ ብላም ጠይቀዋለች። ዶክተሩም አብርሃም በጥሩ ሁኔታ እንደሚገኝና እንዲሁም ደግሞ በቀጣይ ክትትል እንደሚያደርጉለት ነገር ግን ደግሞ አሁን ከመውጣት እንዳለባቸውም ይነግራታል። እናም በቃ ተመስገን ጌታዬ ባሌ እንደዛ ሆኖ መቶ አሁን ላይ ግን በእግሩ እየሄደና እንዲሁም ደግሞ ወክ እያረገ በመምጣቱ በጣም ደስተኛ ነኝ ብላም ትላለች። ይህንን ስትልም ደግሞ በጣም ደስ ብሏት ነበረ። እናም ደስ ያለበት ምክንያት ዲና ምርመራውን ታደርጋለች። እናም አብርሃም የልጅህን ልብ ምት ማየት ትፈልጋለህ ወይ ብሎም ሲለው ነበረ። ዲና ልቧ የተፈታው በጣም ደነገጠች። በፍጹም ይህን ነገር አይሆንም ማን አለህ ብላም ነበረ ያፋጠጠችው። እናም ይህንን ነገር ከተናገረም በኋላ አብርሃም ምንም ችግር የለውም እንሄዳለ፣ ምክንያቱም ደግሞ ዲና እዛ መሀል ላይ ማወቅ እንደሌለባትና እንዲሁም ደግሞ አንጀቷ እንዲሟጠጥ ነበር የፈለገው። ነገር ግን ዲና ደግሞ ያላሰበችው ነው። በስጦታ ወረቀት ተጠቅልሎ እየተሰጣትኝ ውጤቷ ነበረ። ያን ውጤትም ስታይ ይህንን ማመን አልቻለችም። አብርሃምም እስከ ዛሬ ድረስ እያጭበረበረችው እንደሆነና እንዲሁም ደግሞ ምንም አይነት ህመም እንደሌለበት አሞትም እንዳልሄደ እውነቱን ለማወቅም እንደፈለገ ሁሉንም ነገር ለዲና በስጦታ ወረቀት ነበር የሰጣት። ዲና ለሌላ ድራማ እየተሰራብኝ ነበር ብላም ትቀውሳለች። በጣም ታብዳለች። ሌላ ድራማ መስራት አለብን ብላም ትላለች። እናም ማርኮን በጣም ይናደዳል። በአንቺ የተነሳ ይሄው ሁሉ ነገር ባዶ ሆነ፣ ምንም ነገር ሳናሳካ ቀረን በማለት በጣም ይበሳጭባታል። ይህንን በሚያደርግበት ሰዓትም ማርኮን የተናደደበት በተለይ ዲና አሁን ላይ ነፍሰ ጡር ካልሆነች ከአብርሃም ቤት ምንም አይነት የምትቀመጥበት መንገድ ስለሌለና እንዲሁም ከአብርሃም የሚፈልጉት ገንዘብ ምንም 5 ሳንቲም ሳያገኙ በመውጣታቸው ይህ በጣም አበሳጭቶታል። ከዲና ጋር የሚያጣለው ይህ ነበረ። ሁለታቸውም ተጣሉ፣ ተጠዛጠዙ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን የምናቀርብ ይሆናል። ታዲያ ከእናንተ የሚጠበቀው ሁላችሁም እየገባችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ውድ ፋሚሊዎች እንግዲህ በዛሬው ዕለት እየሆነ ያለው ነገር በጣም ከባድ ነው ማለት ነው። እንግዲህ ሁላችንም እንደምናውቀው በጣም በሚያሳዝን ሁኔታ አሁን ላይ በተለይ ደግሞ ሳቤላ ቀጣይ ክፍል ምን ተፈጠረ የሚለው ነው። በነገራችን ላይ ውድ ፋሚሊዎቼ እንግዲህ እንደዚህ በምስሉ ላይ የምታዩትኝ በጣም የሚያምር ቦታና እንዲሁም ደግሞ በቆሎ እንደምታዩት እንግዲህ በጣም ያምራል ማለት ነው። እንግዲህ ክረምት ነው። ክረምት እንደመሆኑም በቆሎ እንደምታዩት ነው። እንዲሁም ደግሞ ጤፍም ሁሉም ነገር ደስ ይላልና እንደዚህ አይነት ቪዲዮዎችንም እየቀረጽኩ ወደ እናንተ ማቀርብ ይሆናል። ታዲያ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።